እባክህ ከዚህ ክፍል ውጣልን። ቁም ነገር እያወራን ነው። ቁም ነገር የሶስና የኔ ቆንጆ ይቅርታ አታደርግልኝ? አስፈላጊ ነገር እያወራን እንደነበረ ለወንድምሽ ንገረው። እንዴ ፍራታ እውነትሽን ነው እንዴ? ስለምን እያወራን ነበር? አሁንስ እየቀለድሽብን ነው እንዴ ያለሽው? በጣም ነው የሚያስጠላው። እንዴት ነው ከደቂቃዎች በፊት የነገርኩሽን ነገር አሁን ረስቻለሁ የምትይኝ? ተረጋጊ እንጂ። ስለምን እያወራችሁ ነበር? ገነት የኔ እናት ሆና እያለ ለምን የቤታችን ሰራተኛ እንደሆነች ጠይቀችኝ። መጀመሪያ እየቀለደች ነበር የመሰለኝ። ከዛ ደግሞ አንዳንድ ማሰብ የማልፈልጋቸውን ነገሮች እንዳስብ የሚያደርግ ነገር ነገረችኝ። ከዛ ልታብራራልኝ ስትል አንተ መጣ። እንዴት ነው እንደዚህ ልታስብ የቻልሽው? እርግጠኛ ነኝ አይ እንደሱ አይደለም። ተደፍራ እንደወለደችኝና ልጅ ስለሆነች ማሳደግ ስላልቻለች አምጥታ እዚህ በር ላይ እንደጣለችኝ ነገረችኝ። ይሄ ደግሞ ፈጥራ ስለመሰላ ብቻ ልታወራ አችልም። እፉዬ ምን ሆነሻል? አውቃለሁ ቤተሰቦችሽን ማግኘት ትልቅ ጉጉት አለሽ። በዛ ላይ ደግሞ እንደዚህ ስትነግሪሽ ልትወዘጋገቢ ትችያለሽ። ግን ገኒ እናትሽ እንደምትሆን እንዴት ልታስብ ይቻልሽ? ጥላኝ ሄዳ ከዛ እኔን ፍለጋ እዚህ ቤት ውስጥ እንደመጣች ስትነግረኝ እንዴት አልጠረጥር? ያው እንግዲህ ሐረግ ድራማ በጣም አሪፍ ድራማ ነው። እኔ ከሐረግ ድራማ ላይ በቃ በዚህኛው ፓርት ያፌት ተመችቶኛል። ያፌት የሚገርም ሰው አግኝቷቸዋል። በቃ አሁን ስስብልታቸውን ነው ያገኛቸው። ቪዲዮ ይዞበታል፣ ናታን ላይ ቪዲዮ ይዞበታል። ኤፍራታን እንግዲህ አግኝቷታል። ያፌት በሚገርም ሁኔታ ይዟታል። ልታወሪኝ ግዴታ ነው ሲላት ነበር። ያው እሷም ጊዜን ልትፈጅብኝ ነው፣ ምንም ታወራኝ ነገር የለም፣ አንተ ሰውዬ አትከተለኝ ስትለው ነበር። ነገር ግን ልታወሪኝ አንቺ ግዴታ አለብሽ፣ አለበለዚያ የናታን ህይወት አደጋ ውስጥ ይገባል ሲላት ነበር። አላመነችውም ነበር። ኢቭኒፍ መኪና ውስጥ ከገባች በኋላ አላመነችውም። ጊዜ ልትጨርስ ነው ብላ ምናምን ልትሄድ ነበር። ነገር ግን እኔ አሳይሻለሁ ሲላት ነበር። እዛው ቪዲዮን ያሳያት ናታን ሰው ላይ ሲተኩስ ያለውን ቪዲዮ አሳያት። በቃ የሌለ ነው የነቀለችው ኤፍራታ ፈተናዋን የበዛባት ፈተና። ይሄ ያፌት የሚባለው ሰው መከራ የጨመረባቸው። አንዳንድ ሰው ግን በጣም በሚገርም ሁኔታ በቃ ፈተና የሚጨምርብ አስቡ አቅዶ ፈተና የሚጨምርብ አይነት ሰው አለ። ልክ እንደ ያፌት አይነት ማለት ነው። እና እኔን ካላገባሽኝ ናታን እድሜውን እስር ቤት ይጨርሳል፣ እስር ቤት ውስጥ በሱሱ ይጨርሳል። ስለዚህ ያ ነገር እንዲፈጠር ማትፈልጊ ከሆነ ግዴታ እኔን ልታገቢኝ ይገባል ሲላት ነበር። እና ኢቭኒፍ ስትለምነው ነበር፣ እግሩ ስር ወድቃ ስትለምን ነበር። እሱን አትንካው፣ እኔን እንደፈለግከኝ ማድረግ ትችላለህ ስትለው ነበር። ተንበርክካ ማለት ነው። ያን ያክል ለናታን ፍቅር አላት ማለት ነው ኤፉና። ምን ታስባላችሁ? እስቲ ሀሳባችሁን ስጡኝ። የእውነት ታገባዋለች? ከያፌት ጋር ትሆናለች ኤፍራታ? እንዴት ሊፈታ ይችላል? አሁን ይህ ችግር በጣም አደገኛ የሆነ ችግር ነው። ሰውየውን ካላገኙት በስተቀር እኮ የማይፈታ ችግር ነው። ምን የሚፈጠር ይመስላችኋል? ኤፉ ያፌትን ታገባዋለች ወይስ አታገባውም? ሀሳብ አስተያየቶቻችሁን ስጡኝ። ሌላኛዋ ደግሞ የናታን እህት ጽናት በቃ ነገሮችን ድብልቅልቅ ነው ያደረገችው በሚገርም ሁኔታ። ብቻ በጣም ከባድ ነው። ሚስጥር ልታፈነዳ ነው። ቦምብ ሆናለች። ያው ከረሳች በኋላ ሉሊት ከመታጠቢያ ሲንክ ጋር ካጋጨቻት በኋላ ብዙ ነገር ረስታለች። ድንገት አንዳንዴ ብልጭ ይልባታል እና ነገሮችን አንዳንዴ ታስታውስና ትረሳለች። እና በዚህ ክፍል ላይ የተፈጠረውም ያው ነው። ገኒ የኤፍራታ እናት እንደሆነች እዛው ፊት ለፊት ነግራታለች እና ተደፍራ እንደወለደቻት ከዛን አሁን የሚኖሩበት ቤት አጠገብ አጥር ስር ቁጭ አድርጋ እንደሄደች እና አሁን ደግሞ እነሱ ቤት ውስጥ ሰራተኛ ሆና እየሰራች እንደሆነ አፈንድታን የነገረቻት። በቃ ቦምብ ነው የወረወረችባት ማለት ይቻላል ኤፍራታ ላይ። ያው ይህን በሚያወሩበት ጊዜ ናታን ሲመጣ ነበር። ናታን ሲመጣ ደግሞ ሌላ ወሬ ጀመረች ማለት ነው። ወዲያው ነው የረሳችው። ካወራችሁ በኋላ ወዲያው ነው የረሳችው። ከዛ ነታች ወርደው ከገኒ ጋር ሲያወራ ነበር።
ናታን ማለት ነው። እና ነገራት እንደዚህ ተፈጥሯል ሲላት ነበር። ያው ጺም ነበረች በዛ ጊዜ ማለት ነው። ገኒ አንቺ ግን የኤፍራታ እናት ነሻ ስትላት ነበር። እና ያንን ነገር በማወቋ ደብሯታል ምናምን። ናታን ግን እኔ በቃ እነግራታለሁ የግዴታ መንገር አለብኝ፣ ትረዳሻለች፣ ስለዚህ እናትነትሽን ማወቅ አለባት ሲላት ነበር። እና የሚነግራት ይመስለኛል። እና ሲነገራት አሁን ኤፉ በዚህ ድብልቅልቅ ባለ ስሜት ውስጥ ምን የሚፈጠር ይመስላችኋል? እንዲህ በቀላሉ የምትቀበላት ይመስላችኋል ገኒ? ወይስ እርግፍ አድርጋ ትተሽኝ ሄደሻል አላቅሽም ብላ ትክዳት ይሆናል? ምን የሚፈጠር ይመስላችኋል? እስቲ ሀሳባችሁን ስጡኝ። እኔ ግን እዚህ ድራማ ላይ ከሚመቸኝ ገጸ ባህሪ ማን ነው ካላችሁ ሌላኛዋ ሉሊት ናት። ሉሊት እንግዲህ በፊት ላይ ስታሰቃያት ነበር ኤፉን። ነገር ግን አሁን ኤፉ ካመለጠች በኋላ ያው ዘመዳሞች ናቸው አንድ ቤት ውስጥ የሚኖሩት እና አይኔ ትሆኝኛለሽ፣ ጆሮዬ ትሆኝኛለሽ፣ አለበለዚያ መቀመቅ ነው የማወርድሽ ብላት ነበር። ያው ዛሬም አብረን እንሄዳለን ብላ ባሽሙር መልክ ከእሷ ጋር ወደ ጮታ ነበር። እያንዳንዱን ነገር ዛሬ የሆነ ነገር እንድትነግሪኝ ይፈልጋሉ፣ ግዴታ ነው፣ አንድ ነገር ይዘሽ መምጣት አለብሽ ስትላት ነበር እና አስፈራርታታለች። እሷም እንግዲህ ያው በጣም የምትፈራት ስለዚህ የሆነ ነገር ይዛ ትመጣለች ብዬ አስባለሁ። ከዚህ ድራማ ግን በጣም የተመቸኝ ያፌት ነው። ያፌት ከምር ይሜ አግኝቷታል። በቃ ልጅቷን ኤፍራታ አግኝቷታል። ናታን ሲንፋዘዝ እና ሲፈዝ ያው ከእጁ ላይ ሊጎርስ ያሰበውን ምግብ በቃ ከእጁ ካፉ ላይ እንደዚህ ሊነጥቀ ነው። እና ያፌት በጣም ግን ያው በክፋት ነው ቢሆንም እንደዛ የሚያደርገውም በክፋት ነው ሊያገኛት ያሰበው፣ እውነተኛ መንገድ አይደለም። እስቲ ሀሳብ አስተያየቶቻችሁን ስጡኝ።